በአገዛዙ ጦርና በፋኖ መካከል ከባድ ውጊያ እየተደረገ ነው። መጠነ ሰፊ ዘመቻም ተጀምሯል። ጦሩ ድሮን መጥቶ መጣሉንም ይፋ አድርጓል። በአየርና በምድር የታገዘ ከባድ ውጊያ እየተደረገ ስለመሆኑ ታውቋል። ከነዚህ ውስጥም በማዕከላዊ ጎንደር የተደረጉ ውጊያዎች ተጠቃሽ ናቸው። ፋኖ በማዕከላዊ ጎንደር የአካባቢ የጸጥታ አመራሮች ላይ እርምጃ መውሰዱን አስታውቋል። ሁለት ቁልፍ የጸጥታ አመራሮች ላይ እርምጃ የተወሰደበትን ኦፕሬሽን በሰፊው ይዘነዋል። በሌላ በኩል ብልጽግና አዲስ ወታደራዊ ስምሪት ሰጥተዋል። በኢታማጆር ሹሙ በኩል ለጦር አዛዦች አዲስ ወታደራዊ ስምሪት መሰጠቱ ተሰምቷል። ሌላኛው መረጃችን ነው። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁን? ሁለት ሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የብልጽግናው ሰራዊት ኢታማጆር ሹሙ ለጦሩ አዛዦች ትዕዛዝ መስጠታቸው ተሰምቷል። ባህር ለማግኘት በሚደረጉ ጉዞ የጦር መኮንኖችን ከፍተኛ ዝግጅት ማድረግ ይጠበቅባቸዋል ያለው ብልጽግናው በሰራዊቱ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ በኩል ትዕዛዝ አስተላልፈዋል። አገራችን ባህር ለማግኘት የምታደርገው ጉዞ ፈታኝ ወታደራዊ መስመሮችን ማለፍ የሚጠይቅ በመሆኑ የጦር መኮንኖቹ ጠንካራ ዝግጅት እንዲያደርጉ ሲል ያሳሰቡት ፊልድ ማርሻሉ ይህን የተናገሩት በብልጽግናው መከላከያ ኮሌጅ ስትራቴጂክና ደህንነት ጥናት ዘርፍ የሰለጠነ ወታደራዊ መኮንኖችን ሲያስመርቁ ነው። ይህ በእንዲህ እንዳለ የኢትዮጵያ አየር ኃይል ዋና አዛዥ ጄኔራል ይልማ መርዳሳም የኢትዮጵያ አየር ኃይል በላቀ ቴክኖሎጂ የተገነባ ብሔራዊ ጥቅምን የሚያስከብር ኃይል ነው የሚል ንግግር ተናግረዋል። ይህንን የጄኔራሉን ንግግር በተመለከተ አስተያየታቸውን የሰጡት ወታደራዊ ተንታኞች የኢትዮጵያ አየር ኃይል የኢትዮጵያን ብሔራዊ ጥቅም እያስከበሩ ነው ሲሉ የተናገሩት ጄኔራል ይልማ መርዳሳም ራሳቸውንም ለትዝብት የሚጥል ነው ያሉ ሲሆን የኢትዮጵያ አየር ኃይል በንጹሃን ላይ በድሮን ጥቃት እያደረሰ ያለው ጉዳት የኢትዮጵያ ብሔራዊ ጥቅም ነው ወይ? በኢትዮጵያ ንጹሃን ላይ እያደረሰ ያለው ጉዳት ሲሉ ይጠይቃሉ። በትናንትናው ዕለት ብቻ በሄሊኮፕተር በሁለት ዙር ለሁለት ሰዓታት ባደረጉት ድብደባ ከ7 ጊዜ በላይ በምስራቅ ወለጋ ኪረም ወረዳ የፈጸሙት ጥቃት እስካሁን በርካታ የመኖሪያ መንደሮችን ማውደማቸው ታውቋል። ላለፉት 3 ተከታታይ ዓመታት ከዚያ ቀደም ብሎ ደግሞ በነበሩት የህወሓት ጦርነቶች በአገር ውስጥ ውጊያዎች ላይ ሙሉ በሙሉ እየተሳተፈ የሚገኘው አየር ኃይል በንጹሃን ላይ ያደረሳቸው ጉዳቶች በቀላሉ የሚታዩ አይደሉም ብለዋል። ይህንን ነው እንግዲህ ብሔራዊ ጥቅም እያሉ የሚጠሩት ያሉት ተንታኙ ትምህርት ቤቶች፣ የጤና ተቋማት እየወደሙ ነው የሚገኙት። ለዚህ ፖለቲካዊ መፍትሄ ከመፈለግ ይልቅ አሁንም ወታደራዊ ትዕዛዝ እየሰጡ የሚገኙ ወታደራዊ አዛዦች ወደፊት ያለውን ቀውስ እያባባሱ ቀጥለዋል ብለዋል። አየር ኃይሉ አሁን አጠቃላይ በተሰጠው ስምሪት በተጠንቀቅ እንዲቆም ታዟል። የእግረኛ ሰራዊቱ በማይገባባቸው አካባቢዎች በድሮን ምናልባት በኢትዮጵያ የድሮን ታሪክ የድሮን ጦርነት ከተጀመረ በኋላ ሰው አልባ አውሮፕላኖች በአማራ ክልል ከ460 በላይ የድሮን ጥቃቶች ተፈጽመዋል። እስካሁን ባሉ 3 ዓመታት ይህን ያህል ድሮን ጥቃት በአገር ውስጥ በሚገኙ የራሱ ዝብና እንዲሁም ጥያቄ ባላቸው ወጣቶች ላይ ጥቃት የፈጸመ ለሀገር አይመስለኝም ያሉት ወታደራዊ ተንታኞቹ እንግዲህ ይህን ብሔራዊ ጥቅም እያስከበረ ነው ያሉት የሚገኙት ብለዋል። በአማራ ክልል ጠንካራ ውጊያ እየተደረገበት ከሚገኘው በማዕከላዊ ጎንደር ዞን ደንቢያ ወረዳ ሮቢትና ሽራ ተብሎ በሚጠሩ አካባቢዎች ላይ ከሌሊት ጀምሮ አዲስ ወታደራዊ ዘመቻ እየተካሄደ ነው። ዘመቻው ከደንቢያ ሮቢት ቆላ ድባ የተንቀሳቀሰው የብልጽግና ሰራዊት በሌሊት ወደ አሸራና ሮቢት ገብቶ የጀመረው ጥቃት እንደሆነና ፋኖ የሚመጥን ምላሽ የሰጠበት ውጊያ እንደሆነ የመረጃ ምንጮች ገልጸዋል። በዚሁ በደንቢያ ቀጠና ተከታታይነት ያላቸው ወታደራዊ ዘመቻዎች አሁንም በስፋት ቀጥለዋል ያሉት መረጃ ምንጮች ፋኖ በኩል የሚሰጠው የአጸፋ ምላሽም ጠንካራ መሆኑን አክለዋል። ተያያዘም ከብልጽግናው ጥምር ጦር ጋር ከፍተኛ ውጊያ በማድረግ ላይ የሚገኘው ፋኖ የተለያዩ አካባቢዎች ላይ በብልጽግና ሰራዊት በአድማ ብተና ኃይሎችና በፋኖ መካከል ከባድ ውጊያ መደረጉን ፋኖ ገልጿል። የአማራ ፋኖ ጎንደር ጠቅላይ ግዛት 5ኛ ኮር በ5 አቅጣጫ የተሰነዘረበት ጥቃት መመከቱን የገለጸ ሲሆን ከደጎማ ከማክሰኝትና ከፍራንስ ወታደራዊ ካምፖች ፋኖንና አመራሩን ለማፈን የሰጠውን ዘመቻ በመቀልበስ የተንቀሳቀሱ የብልጽግና ጥምር ኃይሎች በፋኖ ይዞታዎች ድንገተኛ የማጥቃት ሙከራ ማድረጉን የኮሩ ቃል አቀባይ ገልጿል። ውጊያው በደንዘዝ በዳስ ማርያም በሀብት ወየና በፍራንስ ግንባሮች በሰፊ ቀጠና የሸፈነ ውጊያ የተካሄደ ሲሆን የጥቁር አንበሳ ክፍለ ጦር ዋና ሰብሳቢ አርበኛ ሀብቴ ውጊያውን በበላይነት መምራታቸው ተገልጿል። እንደ ኮሩ መረጃ ከሆነ በተለይም በፍራንስ በተደረገው ከባድ ትንቅንቅ በመብረቅ ክፍለ ጦርና በሌሎች ኃይሎች ጥምረት የገባው የብልጽግና ጦር ከፍተኛ እርምጃ እንደተወሰደበት ገልጸዋል። የተሰነዘረውን ከበባ በመስበር የብልጽግና ሰራዊት ወደ መጣበት እንዲያፈገፍግ ተደርጓል ያለው ኮሩ በዚህ ውጊያ ሳቢያ በብልጽግና የጸጥታ ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን ገልጸዋል። በተደረገው ውጊያም ከ50 በላይ የሚሆኑት የብልጽግና ሰራዊት መሞታቸውንና ቁጥራቸው በውል ያልታወቁት ደግሞ መቁሰላቸውን የቃል አቀባዩ ክፍል
አስታውቋል። ይህ በእንዲህ እንዳለ በሆሮ ጉዱሩ ወለጋ ዞን ሪፈንቲ ገጠር ቀበሌ እንዲሁም ገባ ሰንበታ አነስተኛ ከተማ ላይ ኦነግ ሸኔ በዛሬው ዕለት በጠዋቱ በከፈተው ድንገተኛ ጥቃት 8 ንጹሃን አማሮች ወዲያውኑ ሲገደሉ 2 ሰዎች ታግተው መቁሰላቸውን ከጥቃቱ የተረፉ እማኞች ገልጸዋል። በኦሮሚያ ክልል በወለጋ ኦነግና ኦህዴድ ብልጽግና በጥምረት ህዝቡን እንደሚያጠቁ የታወቀ በአንዳንድ ሚዲያዎች በኩል ከኦነግ ጋር አብረን እየሰራን ነው የሚሉ ምክንያት በመፍጠር ወገኖቻችን ራሳቸውን እንዳይከላከሉ እያዘናጉ የሚገኙ አካላት መኖራቸውን ጠቅሰዋል። ነዋሪዎች እንዲህ አይነት አዘናጊ የሆነ የሚዲያ ዘገባ የሚሰሩ ግለሰቦች ኦነግ ሸኔ አማራን ባገኙ አጋጣሚ ከማጥቃት ወደ ኋላ ስለማይል ወገኖቻችን ከማዘናጋት እንዲቆጠቡ ሲሉ አስገንዝበዋል። በሌላ በኩል በኢትዮጵያ ድንበር ከባድ ውጊያ እየተደረገ ነው። ድንበር ላይ ጦሩ መጠነ ሰፊ ዘመቻ ጀምሯል። ከባድ ውጊያም ተቀስቅሷል። ጦሩ ድሮን መቶ መጣሉን ይፋ ያደረገ ሲሆን በአየርና ምድር የታገዘ ከባድ ውጊያ እየተደረገ ስለመሆኑ ታውቋል። የሱዳን ጦር ኃይል በደቡብ ምስራቅ ብሉ ናይል ግዛት የምትገኘውንና ከኢትዮጵያ ቤንሻንጉል ጉሙዝ ክልል ጋር የምትዋሰነውን ስልታዊ የድንበር ከተማ ኩምርክን መልሶ ለመቆጣጠር ከትናንት አንስቶ ሰፊ ማጥቃት መክፈቱን አናዶሉ የጦር ምንጮችን ጠቅሶ ዘግቧል። ይህ ጥቃት የተሰነዘረው ከአማጺው የፈጣን ድጋፍ ኃይል እና ከሱዳን የህዝብ ነጻ ንቅናቄ ጋር ከባድ ውጊያ ከተደረገ በኋላ ነው። የዜና ጣቢያው ስማቸው እንዳይገለጽ የፈለጉ የጦር ምንጮችን ጠቅሶ እንደዘገበው የሱዳን ጦር ኃይልና አጋሮቹ ከኩምርክ ከተማ ዳርቻ በሚገኙት የፈጣን ድጋፍ ኃይል የፊት መስመር ይዞታዎች ላይ ለሰዓታት ከቆየ ውጊያ በኋላ ከባድ ጥቃት ሰንዝረዋል። ይህ ጥቃት ከተማዋን መልሶ ለመቆጣጠር ያለመ የኦፕሬሽን አካል ሲሆን ከተማዋ ካለፈው መጋቢት ወር ጀምሮ በአርኤስኤፍ እና በሱዳን ህዝብ ነጻነት ንቅናቄ በጥምረት ቁጥጥር ስር ቆይታለች። የመጨረሻ ጥቃት የተሰነዘረው በተባበሩት አረብ ኤምሬት የሚደገፈው የፈጣን ድጋፍ ኃይል እና አጋር ሚሊሻው የሱዳን ህዝብ ነጻነት ንቅናቄ ሰሜን የዚህ ዓመት መጋቢት ወር ላይ ኩምርክን ከተቆጣጠሩ በኋላ በብሉ ናይል ክልል ውስጥ ለወራት የቆየ ወታደራዊ ዘመቻ በበረታበት ወቅት ነው። የሁኔታ ግጭቱ ወደ ጎረቤት ሀገር ኢትዮጵያ ሊሻገር ይችላል የሚል ስጋትን ፈጥሯል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዲስ ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።